አንዳንድ በእድሜ የሄዱ ሰዎች ትልቅ ሰው ማለት ስለሚከብደኝ አፈር ማረጉለት። እሱ እኮ ማለት የፈለገው why would you explain for him? ተናግሯል እኮ ደድቡ ስደድብ ነው ገንዘብ የመጣው አለ። why would you explain for him? አይ እሱ እኮ ማለት የፈለገው በቃ ለዓላማችሁ ጽኑ። ዓላማ ጽናት ሌላ ቃል አለው። እና እንደዚህ አይነት አንዳንድ ደካሞችን ሄሮ ማድረግ እኔ አይገባኝም። እንዲህ ለማድረግ እኮ ነው ስግጥ ፍምስ ነው። ፍምስ ማለት ምን ማለት? ፌመስ መሆን by any means be famous ነው። ለምን ፌመስ ትሆናለህ? what's the ultimate purpose of being famous anyway? ምንድነው ፌመስ የሚያደርግ? ሶሻል እንግዲህ እናውቅልሃለን የምትሉ ግለሰቦች አላችሁ፣ በአገር ውስጥም አላችሁ፣ ከውጭም አላችሁ። እንዲሁም አድራሻችሁ በፍጹም የማይታወቅ ግለሰቦች ብቅ ማለት ትጀምራላችሁ። መቼ ነው የምትመጡት? እናንተ ደግሞ ልክ እሳቱ ከተያያዘ በኋላ የእንጨቱ ጊዜና ክብሪት ፍለጋ ላይ የላችሁም፣ ወፍ የለም። ልክ እሳቱ መያዝ ሲጀምር አውቅልሃለሁ ባይ፣ መጽሐፍ አንብቤያለሁ ባይ፣ ከኔ ዕውቀት ውጪ እኔን ማስብልህ ባዮች በጣም ትመጣላችሁ። የምትገርሙኝ ነገር ይሄ ነው። ሀበሻነት የላችሁም እኮ በቦታው ላይ ሲጀመር የላችሁም ነበረ። ጊዜ ሰዓት ወቅት ጠብቃችሁ ግን ብቅ ትላላችሁ። ከዛ ይሄ ልክ እንደ ተማረ ሰው ሳይንስን ወይም ደግሞ እንግሊዝኛን እያጣቀሱ መናገር መቅለብለብ ትጀምራላችሁ ማለት ነው። አዶናይ ቪ ኢኒሻል በሚናገርበት ጊዜ የት ነበራችሁ? በአብዛኛዎቻችሁ ሆት መሆኑን ስታውቁ ሐሳቡ ተፈላጊነት እንዳለው ወይም ደግሞ በርደን የሆነ ነገር እንደሆነ ጆሮ የሚሰጠው ጉዳይ እንደሆነ ስታውቁ ለህዝብ ከእኔ በላይ የተማረ ሰው የለም፣ እኔ ያለውልህ፣ እኔ በማሳይህ መንገድ ብቻ ነው የምትሄደው የምትሉ ሰዎች አላችሁ። ወረተኞች ማለት ነው። ይደብራል። ሆት ኢሹ ስለሆነ ነው። እውነት በሀገራችን ውስጥ ሆት ኢሹ ያልሆነ ሐሳብ ጠፍቶ ነው? በጣም ብዙ ሐሳብ አለ። በጣም ብዙ መፍትሄ የሚፈልጉ ብዙ ሐሳቦች አሉ። ልንገላችሁ። አንደኛው ብዙዎች ስለ ጎጠኝነት ሲያወሩ አልነበረም? ብዙዎች ስለ ሃይማኖት መከፋፈል እያወሩ አልነበረም? ብዙዎች መንግስትን ከተለያዩ ተቃዋሚዎች፣ ከተለያዩ ጽንፈኞች፣ ከተለያዩ ታጣቂዎች ጋር ሲያታግሉ አልነበረም? ሲያጨፋጭፉ አልነበረም? በለው ሲሉ አልነበረም? የት ነበራችሁ እናንተ? የት ነበራችሁ? ይህን ሳይንስ ይዛችሁ የት ነበራችሁ? ድድብ ስግጥ ይህን ሐሳብ ይዛችሁ ዛሬ እንደዚህ ተገለበለባችሁ። ካሰባችሁ ህዝብን የምትመለከቱ ከሆነ ካሁን ቀደም ነበረላችሁ። ይህ ከላይ ያለውን እኔ መፍትሄ እፈልግልሃለሁ ባይነት ሰለቸንኛ። ይህን ነበራችሁ። ወንድ ከሆናችሁ፣ ጎበዝ ከሆናችሁ፣ ለህዝብ አሳቢ ከሆናችሁ አዶናይን ካለበት ሂዳችሁ ዲቤት አርጉ፣ ሃርድ ቶክ አርጉ፣ ተወያዩ። እስኪ ኢንቨስት አርጋችሁ ሂዳችሁ በፋይናንስ ከሱ ጋር ለማግኘት ሞክሩ። ማናጀሩን አግኙት፣ ዲቤት አርጉ፣ ሃርድ ቶክ። በርቀት ሆናችሁ በርቀት ሆይ ማለት አያዋጣም። ይሄ እኛ ሰለቸን፣ የእናንተን እሮሮ ማለት ነው። ምንድነው? ህዝብ እኮ ዝም ቢል ማለት ህዝብ አያውቅም ማለት አይደለም። እናንተ ስትናገሩ እኛ ደግሞ እንገመግማለን። የት ነበራችሁ እስካሁን? ጽኑ እንቅልፍ ላይ እኮ ተኝታችሁ ነበረ። እንቅልፍ ውስጥ እኮ ተኝታችሁ ነበረ። እንቅልፍ የማትነቁት ቀንም ማታም የማይነጋላችሁ የማትነቁት እንቅልፍ ውስጥ ገብታችሁ ነበረ። ኤሊ መጥቶ እኮ ነው ያነቃችሁ፣ እንዲህ ያርበደበዳችሁ ማለት ነው። በቃ ሂ ቢካም ሴይ ሶሪ ብሏል እኮ። ድድብ ስግጥ የሚለውን ሐሳብ ከዚህ በኋላ ፋሚሊ መናገር የለብንም፣ ከዚህ በላይ ሊል አልቻለም። አንዳንዱማ ጭራሽ እያሾፋችሁ ነው ያላችሁት። እንዴ ድድብ ስግጥ ብለህ መኪና ካገኘህ በኋላ ለምን እኛ እንኳን በቃ ድድብ ስግጥማ ብለን መኪና ለማግኘት ነው እንዴ አንተ የፈለግከው?
ይሄ አንዳንዱ ፌዝ ነው። ዲስ ኢዝ ጌም ጆኪንግ ነው። ግን እኔ የምትገርሙኝ በየቲቪ ስትሪሙ ወይም ደግሞ አቅልሃለው የምትሉ ብዙ ፎሎወር ያለ ፌመስ ነን የምትሉ ጽኑ እንቅልፍ ላይ የተኛችሁ ማለት የት ነበራችሁ እስከዛሬ? የት ነበራችሁ እንዴ? እናንተ እኮ ተኝታችኋል ሲጀምር ማለት ነው። ላትቀሰቀሱ ላትነቁ ተኝታችኋል። ዛሬ መጥቶ ነው ይሄ ልጅ በቀዝቃዛ ውሃ እንደዚህ ያርከፈከፈባችሁ ማለት ነው። ከዛስ የሱን እንከን የሱን እጸጽ መፈለግ ብቻ ምን ያደርጋል? ይሄ ለኛ ጎበዝ ከሆናችሁ ነገርኳችሁ እኮ ካለበት ቦታ ሂዳችሁ ዲቤት አድርጉ፣ አቅርቡ፣ ለህዝብ አቅርቡ የመፍትሄ አቅጣጫ። ከዛ በኋላ ነው እናንተ ምን ያህል አሳቢ እንደሆናችሁ የምንረዳው እንጂ በቴሌቪዥን መስኮት ብቻ ቁጭ ብላችሁ እሱ ያለው ምን ለማለት ፈልጎ ነው፣ እንደዚህ ለማለት ፈልጎ ነው ገለ ምን ያደርግልኛል? ይሄ መፍትሄ የለውም። እሱ ሊስት ያደረገበትን ካታጎሪ ሊስት ያደረገበትን እውቀት ያቅርብ፣ የእናንተን ደግሞ አቅርቡ። ከዛ ደግሞ እንለያለን እኛ። በቃ በርቀቱ ናችሁ። ዝም ብለ የሞተን ነገር መደብደብ ለእኛ ምንም ዋጋ የለውም። ይህ ማሰብ መቻል አለባችሁ። ሶሪ ብሏል። ሶሪ ካለ ደግሞ የአራዳ ልጅ ይሄዳል። ቻው። ህዝብን አንዴ ያስተምርሃል። ድሮ የተናገረውን ነገር አንዳንድ ጊዜ ነገሮች በይቅርታ ይታለፋሉ። የሰው ልጅ አስተሳሰቡን መጀመሪያ ከነበረበት ሮንግ ዌይ ከሆነ ወይም አሉታዊ ከሆነ ባይ ኤኒ ሚንስ ፎሎወር ኦን ሃንድ ካረገ በኋላ ዳይቨርት ማድረግ ይችላል። ፎሎወሩም አብሮ ዳይቨርት ይሆናል። ይህ ዓለም እየሄደበት ያለው ነገር ነው። በቃ ካጠፋ ይቅርታ ይላል፣ ወደ ተሻለ ይገባል። የኋላውን ብቻ መደብደብ፣ የኋላውን ሀሳብ ማሰናከል። እንደዚህ አድርገህ ነበር። ትዝ ካላችሁ እኮ ሰይፉ ላይ አልቀርብም ሲል አመለሰት ሙጬ ስታቀርበው ማለት ነው የኛ ህዝብ ምን አለ? አመለሰት ሙጬ ሰይፉ ፋንታውን ልትበቀለው ነው። ተመልከቱ፣ ልትበቀለው ነው። ቢኮዝ ኦፍ ዋት? ቴዲ አፍሮ ከማን ጋር? ከሰይፉ ጋር ስለተጣላ ያንን አሰባ ነው። አቤት ጭንቅላት፣ አቤት ተንኮል፣ አካሄዳችን ርዝመቱ ነገሮችን እንደዚህ በቢላዋ ብልት አውጥተን መሸንሸን ስንወድ፣ ኧረ በስመ አብ! መቼ ነው ታዲያ የሚሆነው? በቅርብ ደግሞ የወጣው ሀሳብ አዶናይ ምን አለ? አፄ ቴዎድሮስን አንዳንድ ሰዎች ይሉኛል ምናምን የሆነ ሀሳብ ገለጸ። አፄ ቴዎድሮስ ያለው ስለ አፄ ቴዎድሮስ ታሪክ ሙሉ ኢትዮጵያን ከዳር እስከ ዳር ያውቃል። አፄ ቴዎድሮስ ተነካ እንዴት ገለመሌ ወዷቸው እኮ ምሳሌ እኮ ሊያደርግ ይችላል እንዴ? ዜጋ እኮ ነው ቢያንስ ማለት ነው። ዛሬ እኮ ነው በሰፈርና በጎጥ የተከፋፈል ነው። በአፄ ቴዎድሮስ ጊዜ እኮ እንደዚህ አይነት ዘመቻ እኮ የለም። አንዲት ኢትዮጵያ፣ አንዲት አርማ፣ አንዲት ሀገር፣ አንዲት ባንዲራ ያለው። ነገሮችን ዴብዝ ማሰብ አለብን። ከላይ ብቻ ማሰብ እስካሁን የምትሰጡን ሚሽን እኛ ሰለቸን። ውጭ ያላችሁ ስፔሻሊ በሰለጠነው ዓለም የምትኖሩ፣ ቴክኖሎጂ ባለበት ዓለም የምትኖሩ፣ ብዙ የተማረ ልሂቃን ባለበት ሀገር የምትኖሩ፣ አገራችሁን ማሰልጠን ስችሉ፣ አገራችሁን መለወጥ ስችሉ፣ እኛ ከዚህ ከሀገር ውስጥ ነን እናንተ እናሰልጥን እንዴ? ውጭ ያላችሁትን እኛ እናሰልጥን? ምን አይነት ነገር ነው? ጭራሽ እንዴ አሳይመንት እንደዚህ አሽጎ ለሰው መስጠት። በዚህ ሲሆናል፣ አይ በዚህ ከሸፈ፣ በዚህ ሲሆናል፣ በሃይማኖት በዘር በጎጠኝነት ገለመሌ። ኧረ ይደብራል ፋሚሊ፣ በጣም ይደብራል ማለት ነው። ኩራዝ ሪያክሽን ይሄንን አጥብቆ ነው የሚቃወመው ፋሚሊ። ይሄን ቪዲዮ ከወደዱት ላይክ፣ ፎሎ በማድረግ ኮፒ ሊንክ በማድረግ ለሁሉም እንዲዳረስ